ከማደንቃቸው የሴት ባህሪዎች ውስጥ ምርጥ ልዩ የሆኑ ባህሪ የምታውቃላችሁ? ልኳን የምታውቅ ሴት ልኳን የምታውቅ ሴት በጣም ጎበዝ ናት። ምን ማለት እንደሆነ እናንተ ገምቱ። በቃ ጻፉት እስቲ። ልኳን የምታውቅ ሴት ምን አይነት ሴት ነች? በሁሉ ነገር ላይ ልኳን የምታውቅ እስቲ ጻፉት እናንተ እና አቀበላለሁ ይሄን ማለት ነው ብላችሁ ጻፉ። ስትጽፉ እንዴት ነው የምታደርጉት? ልኳን የምታውቅ ሴት ማለት ትሉና ከስር አንድ ሁለት ብላችሁ መዘርዘር ትችላላችሁ። ከራሳችሁም ተነስታችሁ ከምታቋት መልካም ሴት ከምታቋት ከሌላም ወንዶችም ብትሆኑ ብትጽፉልኝ ደስ ይለኛልና ሴቶች ይማሩበት ጻፉ። እኔ በጣም በቃ በዚህ ባህሪያቸው በጣም ይመቹኛል ሴቶች። ልንገራችሁ አንድ 3 ነጥብ ላንሳ። አንደኛ ቁጥብ ማለት ለንግግሯ ልኳን የምታውቅ ሴት ማለት ዝም ብላ ያገኘችውን ቃላት አትሰነዝርም፣ እንደፈለገች አታወራም ማለት ነው። ሁለተኛ ልኳን የምታውቅ ሴት ማለት ማዳመጥ የምታበዛ ማለት ነው። ሶስተኛ ደግሞ ዝም ብላ ሁሉም ቦታ አትሄድም። ደስ የሚላትን ነገር በሙሉ አትበላም። በነገራችን ላይ ደስ የሚላችሁ ነገር በሙሉ የምታገኙ ከሆነ የዛ ነገር ባሪያ ሆናችኋል። ደስ የሚላችሁ ነገር በዚህም በባሌም በወሌም በምንም ብላችሁ የትንፍጭ ዱቄቱን አምጪ አይነት ነገር የምትሄዱ ከሆነና ለፍላጎቶቻችሁ ተገዢ ከሆናችሁ ለዛ ነገር ባሪያ ሆናችኋል። በጣም ከባድ ነው። ከዚህ በሽታ ለመላቀቅ የእውነት መመላችሁ አንዳንድ ጊዜ ፍላጎቶቻችሁን መገደብ ያስፈልጋል። የምትፈልጉት ነገር በሙሉ ማግኘት የለባችሁ። አትፍቀዱለት ለስሜታችሁ እና ልኳን የምታውቅ ሴት ማለት ሁሉ ነገር ሁሉ አማርሽን ገበያ አታውጧት የሚባለውን ተረት የምታከብር ማለት ነው። ማቀባጠቃላይ ሌላው እንደ 3ኛ ነጥብ እንደዋና ማየው ልኳን የምታውቅ ሴት ማለት እንደ 4ኛ ማየው መንፈሳዊ ሆና ሴትነቷን የምታከብር ፈሪሃ እግዚአብሔር ያላት እና የወንድ ልጅ ደካማ ጎን እንደ እንትን ማትቆጥር እንደ መጥፎ ነገር እንደማትቆጥር። ለምሳሌ ወንድ ልጅ ደካማ ጎን አለው። ያን ደካማ ጎን ሴቶች መተው ሲያናግሯት ወይም ነገር ሲሉ ወንድ እኮ አይደለም ተይዞ ነው ወይም ደግሞ ያው እነሱ እኮ እንደዚህ ናቸው እኮ አብዛኞቹ ተመሳሳይ ናቸው እኛ ልንረዳቸው ይገባል ብላ ነገሮችን ፖዚቲቭሊ ለምትረዳው ካልገባቸው ትውት ታርጋሽ ይቅርታ ብላ ትተዋለች። አትጋተታቸውም፣ አትጨቃጨቅም። ማመን አለባችሁ አይ አይደለም ምናምን ብላ ክርክር ውስጥ አትገባም። አይ በቃ ተው ችግር የለውም ማን ብላ ተውት። ልክ በቃ ከገደብ አታልፍም። እንዲህ አይነት ባህሪ ነው ያላት ታውቃላችሁ። ይሄ ደግሞ በጣም አሪፍ የሴት ኳሊቲ ነው። እግዚአብሔር ይሸልማታል እንደዚህ አይነቷን ሴት። ለምን ሴት ልጅ አውርታ ሳይሆን በተግባር የምትኖር ሰው ናት። በተግባር ነው ልኳን የምታሳየው ወይም ደግሞ ማንነቷን የምታሳየው በተግባር ነው። እና እሺ እና እኔ ማግባት ፈልገው ይኸውልህ እኔ አሁን ከዚህ በፊትም ያልኩክኛ አሁን ጓደኞች እንደተለያዩዋቸው እንዲህ በስነ ስርዓት በፍቅር ተጠያይቀ ምናምን ሲል ድንገት ነው የምንገባው። ግን ከዛ ታማኝ አይደሉም። በቃ በዛ ነው እኔ ደግሞ በቃ እንደ እንትን አይደለሁኝም። ያን ሰው አሁን ይሄ አሪፍነት ቺት በማድረግ ወደዚህ ምናምን አሪፍነት ይመስላል። እኔ ደግሞ እንደዛ አይነት አይደለም። ዝም ብሎ ወይ ይሄ ያነጋገር አሪፍ ወይ ያለባበስ አራዳ የሆነ ነገር መስላለሁ እንጂ በቃ በዚህ ደግሞ እንትን ነኝ። በዛ ነው እና ህይወቴ ይፈራለሁኝ። በቃ ለኔ ሰው ባይታመንስ የሚባል ነገር አለ አይደለ? እንደዛ በቃ እንትን እላለሁ። አንቺ ታማኝ ነሽ? ወይ እኔ በጣም ታማኝ ነኝ ማለት እንደዚህ ስለራሴ እንትን ባልልም ግን በቃ እኔ እንጃ በጣም እንትን ነኝ። በጣም ለትዳር ወይም ደግሞ ለፍቅር ይሄ በቃ ጥሩ የሚባል አይነት አመለካከት ነው ያለኝ። ክብር አለኝ። ይሄ ቺት በማድረግ ወይ በዚህ እንትን ይመላ አይደለሁም እና እሱ ነገር ነው እንትን የሚያስፈራኝ። እድሜሽ 36 ነው ያልሽኝ? እድሜሽ 36 ነው ያልሽኝ? 36 ጥር 7 አለፈ። የዓመቱ ጥር 7? ጥር 7። እሺ አሁን ይሄ ምንድነው የተሟላ ወንድ አይገኝም። ሰምተሽ ከሆነ አንድ መነኩሴ ምን አይነት ሚስት ነው የምትፈልገው ሲሉት ሁሉ ነገር ያሟላች ድፎ የምትጋግር ጠላ የምትጠምቅ ጆሮ ወጥ የምትሰራ ምናምን ብሎ በፊት በነበረው ባህል ሲነግራቸው አይ እንደዛ ሚስት ብትኖርማ እኔም ራሴ እኮ አልመነኩስም ነበር አሉት ይባላልና አንዳንዴ ሁሉን ነገር ያሟላ ሰው ከመፈለግ ይልቅ አብሮ እየኖሩ መተጋገዝ። ለምሳሌ ሁለት መሆኑ ጥቅሙ መደጋገፍ ነው፣ መተጋገዝ ነው። ደካማ ጎን ለመተዛዘል ይጠቅማል። አንደኛው ጠንካራ ጎን ካለው ጠንካራ ጎንሽ ለደካማ ጎኑ
ብርታት ነው። ያንቺ ደግሞ ደካማ ጎንሽ ለሱ ጠንካራ ጎኑ ብርታት ነው። እና እንደዚህ ሆኖ መኖር አይቻልም ወይ? ለምሳሌ እኔ ባለቤቴን ሳገባት ሙሉ በሙሉ ስላሟላች ወይም እኔ ሙሉ በሙሉ ስላሟላው አይደለም፣ ግን እኔ ጋር ያለውን ደካማ ጎን እሷ አዝላልኛለች፣ እሷ ጋር ያለውን ደካማ ጎን ደግሞ እኔ ያዘየዋለሁ። እንደገና ደግሞ ያቀፍኩት ደግሞ አለ፣ መልካም ጎኗን አቀፍየዋለሁ። እንደገናም ደግሞ አንዳንድ የተሸከምኩት አለ። 3 ነገር ነው ትዳር ላይ ማቀፍ፣ ማዘል፣ መሸከም ነው። እነዚህ 3 ነገሮች ወሳኝ ናቸው። የምታቅፊው መልካም ነገሩን ነው። የምታዚው ደግሞ ደካማ ጎኑን ነው። የምትሸከሚው ደግሞ የሚመጣውን መከራ ነው። በትዳር ውስጥ ያለውን ነገር ሁሉ መሸከም፣ አብራችሁ የሚመጣባችሁ ነገር ሁሉ መሸከም መቻል። ለምን? የጋራ የሆነ ፈተና፣ የጋራ የሆነ ነገር እንደሆነ አንድ አካል ስለሆናችሁ ማለት ነው። ይህንን ነገር ታዲያ የት አስገብተሽ ነው ሁሉ ነገር ያሟላውን ፍለጋ እስካሁን ያረፈደብሽ? እንደ እንትን ማለት ችግሩን ትቋቋመዋለህ፣ ምን ትለዋለህ። ግን ይሄ ቺት ማድረጉ ላይ በቃ ፈራዋለሁ ማለት አንድ ስንት ነገር ይዞ እንደሚመጣ ወይ መጀመሪያም የኔ ስላልሆነ እኔ ቢሆን ኖሮ እዚህ ደረጃ አይሄድም ብዬ ማሰብ እንትን ያለኝ እና እሱ ተጽዕኖ ወይም ደግሞ እኔ እንጃ አላውቅም፣ ብቻ የሆነ ተጽዕኖ እኔ ለራሴ በቃ የምፈራው ነገር ቢኖር እንደው ሰው ሌላን ይሄ ወድቆ የሆነ ነገር ቢሆን አደጋ ቢደርስበት የምለየው አይመስለኝም። ግን ይሄ ቺት በሚያደርግበት ሰዓት ግን በቃ እንትን የሚመስለኝ አንቺ ታማኝ ስለሆንሽ እሱ ቺት እንዲያደርግ አልፈለግሽም። በቃ ከምንም ነገር በላይ መታመንን ነው በቃ የምመርጠው። ስለዚህ ቅዱሳን እንኳን ኃጢአት ሰርቻለሁ ብሎ ንስሐ ይገባሉ። ትዳር ላይ ደግሞ ያለ ነው አልልሽም ቺት ማድረግ። ግን መንፈሳዊ ከሆንሽና እሱን እግዚአብሔርን አውቃለሁ የሚል ከሆነ በተለይ ይሄ የመናፍስት ውጊያ ስልት የገባው ሰው ከሆነ ይመስለኛል ፈተናችሁ ቺት ሳይሆን ወይም ደግሞ መማገጥ ሳይሆን ፈተናችሁ የሚሆነው የባህሪና የጸባይ ችግር ነው የሚሆነው ብዬ ነው የማስበው። እሱ ቶሎ ስለማይገረር እሱንማ እንለውጠዋለን በመተጋገዝ። ያው ትዳር እኔ እኮ ባላገባም ስለ ትዳር እንትኖች ትኩረት አለኝ፣ እሰማለሁ። ራሱ በትምህርት ደረጃ ራሱ አዳምጣለሁኝ። ባልገባበትም የፍቺ ነገር ወይም የአንዳንድ ሰዎች ትዳር ፈተና ምናምን ፍርሃት ውስጥ ከቶሽ ይሆን? እኔ እንደ ፍርሃት ሳይሆን እኔ አባቴ ወደ ስደት ስመጣ በጣም ነው አባቴ የሚወደኝ እና ሲጠራኝ እንኳን እውነት ለመናገር በቃ ጨረቃ ብሎ ነው የሚጠራኝ። እና ምን ማለት ነው ጨረቃ? ምን ለማለት ፈልገው ነው ማለት ነው? እኔ እንጃ ስለምስቅ ልጅ ስለሆንኩ በቃ ጨረቃ ነው የሚለኝ። እኔም በጣም ነው የምወደው በቃ አባቴን በጣም። እና አንድ ጊዜ ስደት ልሄድ ስል ስሜን ጠራና በቃ ካሉኝ ልጆች በጠቅላላ አንቺ ለኔ እንደ እንቁላል ነሽ አለኝ። በቃ እንደ እንቁላል ተንከባክቤ ነው ያሳደግኩሽ፣ ለኔ አንቺ እንቁላል ነሽ አለኝ። ግን አንቺ የምትሄጂው ስደት ነው አለ። አንዱ ደግሞ መንገድ ላይ እንቁላል ናት ብሎ ፈርክሶ ይበላሻል። ሴትና አበባ አንድ ናት አይነት ነገር ማለት ነውና አንቺ ግን አስተዋይና ጎበዝ ከሆንሽ እንቁላል ሆነሽ ሄደሽ አፍርተሽ ወደ ጫጩትነት ተቀይረሽ ፍሬ አፍርተሽ አብበሽ ትመጫለሽ። ግን አንዱ ደግሞ እንቁላል ናት ብሎ ከበላሽ በቃ